ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ ክቡራን አድማጮች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ በትናንትናው ዕለት መጓዛቸውን ተከትሎ ምናልባትም በኢትዮጵያ ጋር በገጠማቸው ሁኔታ የሳውዲውን አልጋ ወራሽ እርዳታ ሊጠይቁ ይችላሉ ተብሎ ተገምቶ ነበር። እንደተባለውም ሆኗል። ከሳውዲ የወጡት መረጃዎች እንዳረጋገጡት ራሷ የኤርትራን በማስታወቂያ ሚኒስትሯ በኩል እንዳረጋገጠችው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሚያስገርም መልኩ ያልተጠበቀ ጥያቄ ነው ለሳውዲው አልጋ ወራሽ ያቀረቡት። ይሄውም በጉዳዩ ዙሪያ በቀጥታ በማይመለከታቸው የአባይ ጉዳይ ሳውዲ አረቢያ በቀጥታ እንድትገባና በናይል ጉዳይ ላይ ተሳትፎ እንድታደርግ ጠይቀዋል። በሌላ በኩል ደግሞ እንዲሁ የኢትዮጵያ የቀይ ባህር ፍላጎት ጋር በተገናኘ በቀይ ባህርም ጉዳይ ሳውዲ አረቢያ እጇን ታስገባ ሲሉ የሳውዲውን አልጋ ወራሽ መሐመድ ቢን ሳልማንን መማጸናቸውን ነው መገናኛ ብዙሃን የዘገቡት። ራሷ ኤርትራን በማስታወቂያ ሚኒስትሯ በኩል ይፋ ያደረገችው። ስለዚህም አስቀድሞ በተገመተው መልኩ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ወደ ሳውዲ የወሰዳቸው ከፍተኛ ስጋት እንደሆነ እየተመለከተ ይገኛል። ጉዳዩን አስመልክቶ የማስደምጣቸው አጠር ያለ መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ ሲናገሩለት የነበረውን አዲስ የአሜሪካ መግቢያ መንገድን ይፋ አድርገዋል። ለመሆኑ ይህ 1 ሚሊዮን የአሜሪካን ዶላር በላይ ያስወጣል የተባለው አሜሪካ መግቢያው መንገድ ምንድን ነው? በዝርዝር የምታደምጡት መረጃ ነው የሚሆነው። እስከ ፍጻሜ ቆዩ፣ አብረን ዝርዝሩን እንከታተለው። በቀድሚያም በሳውዲ አረቢያ በጉብኝት ላይ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በአባይ ወንዝ ጉዳይና በቀይ ባህር ዙሪያ ባሉ ጉዳዮች ላይ በቀጥታ እጇን እንድታስገባ ተማጸኑ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጥያቄ ተከትሎ ሳውዲ አረቢያ በእነዚህ ሁለት ወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑኳን እንደምትልክም አስታውቃለች። ለ4 ቀናት የስራ ጉብኝት በሚል በሪያድ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህንን ግብጽ አጀንዳ ያለበትንም ጥያቄ ያቀረቡት ከሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ገልጸዋል። ኢሳያስ አፈወርቂ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ አረቢያ ያቀኑት በንጉስ መሐመድ ቢን አብዱልአዚዝ አልሳውዲ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣናት ጋር ስብሰባዎችን እንደሚያደርጉም የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ ትናንትና መሻሹን በኤክስ ማህበራዊ ገጻቸው ላይ ያሰፈሩት መረጃ እንደሚያመለክተው ኢሳያስ አፈወርቂ በአልያማማ ቤተ መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ፊት ለፊት ንግግር አድርገዋል ተብሏል። የሁለቱ መሪዎች ንግግርም በሁለትዮሽ ግንኙነት እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮችም ላይ ያተኮረ ውይይት አድርገዋል የተባለው ሞቅ ያለ ነበር በተባለው የሁለቱ መሪዎች ውይይት ሀገራቱ ያላቸውን ታሪካዊና ወንድማማቻዊ ግንኙነት የተነሳበትንም እንደነበረ ተመልክቷል። ሁለቱ ሀገራት ኢኮኖሚያዊ ትብብር ላይ ያላቸውን የሁለትዮሽ ግንኙነት ለማስፋት ያላቸውን ተስፋና እድል ላይ ያተኮረ ውይይት እንደ መንደርደሪያ ካደረጉ በኋላ ወደ ዋናውና ፕሬዝዳንት ኢሳያስ አፈወርቂን እንቅልፍ ወደ ነሳቸው የኢትዮጵያ የቀይ ባህር ጥያቄ ተሻግረዋል። ፕሬዝዳንት ኢሳያስ አፈወርቂና ልዑሉ አልጋ ወራሽ መሐመድ ቢን ሳልማን ቀጠናዊ ባሏቸው ወሳኝ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊና ሁኔታዎቹን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ ነበረም ብለዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት ቃል በቃል የኢትዮጵያ የአባይ ተፋሰስ ጉዳይ እንዲሁም የአፍሪካ ቀንድ፣ የቀይ ባህር፣ የኢትዮጵያ ጥያቄ፣ የአረቢያን ባህረ ሰላጤ ጉዳዮች እንደነበረ ነው የማስታወቂያ ሚኒስትሩ በልጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት ተናግረው የማነ ገብረ መስቀል የኤርትራው ማስታወቂያ ሚኒስትር የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታዎች መሆኑን አስምረውበታል ተብሏል። ይህ ጥያቄ ቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በቅርቡ ልዑካቸውን ወደ ኤርትራ እንደሚልኩና ሁኔታዎችን እንደሚገመግሙ መናገራቸውን የማስታወቂያ ሚኒስትሩ ከጻፉት ልጥፍ ላይ ታይቷል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ አፈወርቂ ባነሷቸው ወሳኝ ባሏቸው የኢትዮጵያ
የኢትዮጵያ የአባይ ወንዝ ጉዳይ እንዲሁም የቀይ ባህር ጉዳዮች ላይ ጥልቅ ምክክር በኤርትራ አስመራ እንደሚያደርግም ልዑል አልጋ ወራሹ መግለጻቸው ተጠቅሷል። ባለፉት ወራት ኢትዮጵያ ይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው አይዘነጋም ያለው ቢቢሲ ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥም ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ ያደረጉት የሪያድ ተቀናቃኝ ከሆነችው የተባበሩት አረብ ኤምሬትሶች ጋር ጥሩ ግንኙነት ያላትን ኢትዮጵያና ኤርትራ የገቡበትን ውጥረት በቀጠለበት በአሁኑ ወቅት ነው ብሎታል። የባህር በር ማግኘት አሁን ላይ ለኢትዮጵያ የህልውና ጉዳይ መሆኑን የሚገልጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀይ ባህር ላይ የተፈጸመው ስህተት እንደሚታረም መናገራቸው ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም በበኩላቸው የአሰብ ወደብ በኢትዮጵያ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ባለፈው ህዳር ወር ላይ በተዘጋጀ አንድ መድረክ ላይ አስምረው ገልጸዋል። የኢትዮጵያን የባህር በር ጋር የተገናኘ እንቅስቃሴ እንደ ትንኮሳ እየገለጸች የምትገኘው ኤርትራ በበኩሏ ከኢትዮጵያ ጋር የሻከረ ግንኙነት ካላቸው እንደ ግብጽ ካሉ ሀገራት ጋር ግንኙነቷን ማጣጧፍና ኢትዮጵያ ላይ ዘመቻ ማስነሳት መቀጠሏ በውስጥም ሆነ በውጭ የኢትዮጵያ ጉዳይ የገባች ኢትዮጵያን ማመስ መቀጠሏ እየተነገረ ይገኛል። ኢትዮጵያም ይህንን አስመልክቶ ከ3 ሳምንት ገደማ በፊት በውጭ ጉዳይ ሚኒስትር በኩል አውጥታም ባሳወቀችው መግለጫ ላይ እንደገለጸችው ኢትዮጵያ ሁኔታዎችን በዝምታ ተመልክታለች። ነገር ግን ይህ ሁኔታ ሁሌም የሚቀጥል እንዳልሆነና የኢትዮጵያ ትዕግስትም ተንጠፍጥፎ ሲያልቅ ራሷን ለመከላከል እርምጃ መውሰዷ እንደማይቀር በጥብቅ አስጠንቅቃ ነበር። አሁን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በማይመለከታቸውን የአባይ ወንዝ ጉዳይም በተለይም ከግብጽ የተቀበሉት አጀንዳ ይዘው ወደ ሳውዲ አረቢያ መጓዛቸውና ለሳውዲ አረቢያው መሪ ይህንን ማንሳታቸውን ይህም ሀሳብ በሳውዲ አልጋ ወራሽ አስተያየት መስጠታቸው ጉዳይ በቀጥታ ከኢትዮጵያ ጋር የተገናኘ በመሆኑ ጉዳዩ በኢትዮጵያ በኩል እንዴት ይታያል የሚለውን በተመለከተ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ይፋዊ መግለጫ የለም። በጉዳዩ ላይ ተጨማሪ መረጃ ሲሰጥ ተከታትዬ የማቀብላችሁ ይሆናል። በሌላ ዜና አሜሪካ ትራምፕ 1 ሚሊዮን የአሜሪካን ዶላር ይከፈልበታል የተባለውን አሜሪካ የመኖሪያ ጎልደን ቪዛ ካርድ ይፋ ማድረጋቸው ተዘገበ። ፕሬዝደንቱ ለረጅም ጊዜ ሲናገሩት የቆየውንና አስጀምረዋለሁ በማለት ከዚህ ቀደም በተደጋጋሚ በመገናኛ ብዙሃን የተናገሩለትን 1 ሚሊዮን የአሜሪካን ዶላር መክፈል ለሚችሉ ቱጃር ሀብታሞች የውጭ ሀገር ዜጎች የሚሰጠውን የአሜሪካን ጎልደን ካርድ ቪዛ በይፋ ማስጀመራቸውን አመልክተዋል። ይህንን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸው በሚገባ ታይቶ ከተረጋገጠ ቀጥታ የአሜሪካን ዜግነት ማግኘት የሚችሉበትን መንገድ ይከፈትላቸዋል ብለዋል። ትራምፕም በማህበራዊ ሚዲያ ገጻቸው ላይ እጅግ የሚያስደንቅ ነገር ታላላቅ የአሜሪካ ኩባንያዎቻችን በስተመጨረሻም አቻ የማይገኝለት ተሰጧቸውን ጠብቀው ማቆየት ይችላሉ ሲሉ ጽፈዋል። የትራምፕ ጎልደን ካርድ ፕሬዝደንቱ ወደ ስልጣን እንደመጡ ይጀምራል ተብሎ ነበር። ይህንን ካርድ የሚያስተዋውቀው ድረገጽ ላይ በሰፈረው መረጃ መሰረት ጎልደን ካርድ ቪዛ ሲሆን ቪዛውን የሚያገኙት ለሀገሪቱ ተጨባጭ ጥቅም ያስገኛሉ ይላል። ይህ የቪዛ አይነት ይፋ የሆነው የትራምፕ አስተዳደር ህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ በቀጠለበት ወቅት ነው። ከዚህ በተጨማሪ አስተዳደሩ የስራ ቪዛ ለማግኘት የሚከፍለውን ገንዘብ ከፍ ሲያደርግ ሰነድ አልባ ስደተኞች ወደ ሀገራቸው እየመለሰ ይገኛል። ጎልደን ካርድ የተባለው ይህ አሜሪካ የመግቢያ ቪዛ ፕሮግራም ድረገጽ ላይ አሜሪካን በተጨባጭ እንደሚጠቅሙ ማስረጃ ማቅረብ ለሚችሉ አመልካቾች በአጭር ጊዜ ውስጥ የመኖሪያ ፈቃድ ለመስጠት ቃል የሚገባ 1 ሚሊዮን የአሜሪካን ዶላር እንዲከፍሉ የሚጠይቅ ነው። ይህንን ቪዛ ለማግኘት ለሰራተኞቻቸው የሚያመለክቱ ድርጅቶች 2 ሚሊዮን የአሜሪካን ዶላር እንዲከፍሉ የሚጠበቅ ሲሆን ሌሎች ተጨማሪ ክፍያዎች ይኖርባቸዋል። ይህ የቪዛ አይነት ፕላቲኒየም ደረጃ አለው የተባለ ሲሆን 5 ሚሊዮን የአሜሪካን ዶላር መክፈል ለሚችሉ ደግሞ ልዩ የታክስ እፎይታ ጊዜ እንደሚሰጥ ጭምር በድረገጹ ላይ አመልክቷል። እንደ አመልካቾቹ ሁኔታ ተጨማሪ ክፍያዎች ሊኖሩ እንደሚችሉ በድረገጹ ላይ ጽፏል። ግለሰቦች ማመልከቻቸውን ከመታየቱ በፊት ሂደቱን ለማስጀመር የሚያስችል 15000 የአሜሪካን ዶላር መክፈል ይጠበቅባቸዋል። ጎልድ ካርድ የተባለው ይህ የቪዛ አይነት ባለፈው ዓመት የካቲት ወር መጀመሪያ ላይ በትራምፕ ይፋ ሲሆን በርካቶች ትችት አቅርበውበትና አይሆንም በማለት ተቃውሞት ነበር። አንዳንድ ዲሞክራቶችም ጥቂት ቱጃሮችም ፍትሃዊ ባልሆነ መንገድ የሚጠቅም ሲሉ ነቅፈውት ነበር። ትራምፕ ይህንን እቅዳቸውን ሲናገሩ ቪዛውን ከግሪን ካርድ ጋር ተመሳሳይነት ያለው አይነት ብለውት ነበር።
ይህም የተለያየ የገቢ ደረጃ ያላቸው ስደተኞች በአሜሪካ በቋሚ ለመኖርና ለመስራት የሚችሉበትን እድል ይፈጥራል ብለዋል። የአሜሪካ የመኖሪያና የስራ ፈቃድ ያላቸው ግለሰቦች ከ5 ዓመት በኋላ ዜግነት ለመጠየቅ ብቁ ይሆናሉ። ትራምፕ ጎልድ ካርድ በተለይም ከፍተኛ ብቃት ያላቸው ባለሙያዎችን ኢላማ ያደረገ ነው ካሉ በኋላ አምራች የሆኑ ሰዎችንም እንፈልጋለን ብለዋል። 5 ሚሊዮን የአሜሪካን ዶላር መክፈል የሚችሉ ሰዎች ስራ መፍጠር ይችላሉ ያሉት ትራምፕ እንደ ጉድ ሊቸበቸብ እንደሚችልም ጭምር ሽሚያ ሊገጥመን ይችላል በማለትም ተናግረው ነበር። ይህ የቪዛ ፕሮግራም ይፋ የሆነው የትራምፕ አስተዳደር ሰነድ አልባ ስደተኞችን ከሀገር ለማባረር ከፍተኛ ገንዘብና የሰው ኃይል መድቦ እየተንቀሳቀሰ ባለበት በአሁኑ ወቅት ነው። ከዚህ በተጨማሪም ትራምፕ የጉዞ እገዳ ከጣሉባቸው 19 ሀገራት ለሚመጡ ስደተኞች ማመልከቻቸው እንዲቆምም አድርገዋል። አስተዳደሩ በተጨማሪም በፕሬዝዳንት ጆ ባይደን የስልጣን ዘመን የተሰጡ የመኖሪያና የስራ ፈቃዶችም ዳግም እፈትሻለሁ በሚል የትኛውንም የጥገኝነት ጥያቄ ያቀረቡ ግለሰቦች ላይ የሚሰጠውን ውሳኔ እንዲቆምም አድርጓል። ባሳለፍነው የመስከረም ወር ለውጭ ሀገራት ዜጎች የሚሰጠው የሥራ ቪዛ አመልካቾች 100,000 የአሜሪካን ዶላር እንዲከፍሉ የሚያደርግ ትዕዛዝን ፈርመው ነበር። ይህ ውሳኔ የውጭ ሀገር ተማሪዎችንና የቴክኖሎጂ ኩባንያዎችን ያስደነገጠ ነበር። ዋይት ሀውስ ኋላ ላይ ክፍያውን አዲስ አመልካቾች ላይ ብቻ ተግባራዊ የሚደረግ ነው ሲል አረጋግጦታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።